ሰላም የሳም ቤተሰቦች፣ በዛሬው ጠዋትና ሌሊቱን የተሰማ ሰበር መረጃ አለ። ዛሬ ላይ የአሜሪካና የኢራን ጦርነት የዓለም የጓዳ ችግር ስለሆነ ዓለም ጆሮዋን ሰጥታ እያንዳንዱን እርምጃ እየተከታተለች ትገኛለች። ታዲያ በዛሬ ማለዳ የተሰማው ነገር ምንድን ነው? But to the victor belong the spoils. So we haven't heard that in, I think, maybe hundreds of years. ዛሬ ሁለተኛውን ዙር ድርድር ለማድረግ በአሜሪካ የውጭ ጉዳይ ሚኒስቴር የሚመራ በጄዲ ቫንስ እንዲሁም በፓኪስታኑ የፓርላማ አባል መሐመድ ጋሊፍ የሚመራ ወደ ሰላም ድርድሩ ወደ ፓኪስታን ያቀናሉ ተብሎ ቢጠበቅም አንድ አስደንጋጭ መረጃ ተሰምቷል። ምንድነው የተሰማው መረጃ? በዝርዝር ያደምጡታል። አብራችሁ እንድትቆዩ ጋበዝን። ቻናላችንን በሚያዝያ ወር 1000 ሰብስክራይበር የማስገባት ህልም ሰንቀናል። እናም ቻናላችንን ሰብስክራይበር 1000 የመሙላት ቻሌንጃችንን እንድትቀላቀሉን ጋበዝን። በኢራንና በአሜሪካ መካከል በዛሬው ዕለት ሁለተኛ ዙር ስብሰባ ይካሄዳል ተብሎ ቢጠበቅም ነገር ግን ኢራን በፍርሃት ጥላ ውስጥ ሆና ማንኛውንም ድርድር እንደማታደርግ ገልጻለች። እንደ አሜሪካ ዲፕሎማቶች ገለጻ ለድርድሩ ዛሬ እንደሚያቀኑ ይጠበቃል። ከኢራን ጎን የተሰማው ነገር ግን ሌላ ነው። ወደ ድርድሩ እንደማታቀናና የመወያየት ፍላጎት እንደሌላት ተናግራለች። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ድርድሩ ካልሄደች እና ካልተስማማች እንደሚያፈራርሷት ቃል ገብተዋል። ኢራን በዚህ ድርድር ላይ ላለመሳተፍ እንደ ቅድመ ሁኔታ ከምታነሳባቸው ነገሮች አንዱ የአሜሪካ ብሎኬድ እንዲነሳና በአሜሪካ የታገተው ካርጎ መርከቧ እንዲለቀቅ ትፈልጋለች። የኢራን የውጭ ጉዳይ ሚኒስትር እንደተናገሩት ከሆነ በአሜሪካ የተያዘው ቶስካ የተሰኘው የኢራን መርከብ በአስቸኳይ እንዲለቀቅ አሳስቧል። እንዲሁም በመርከብ ውስጥ ያሉ የመርከቡ ሰራተኞችና የመርከበኞቹ ቤተሰቦች በአስቸኳይ እንዲለቀቁ አሳስበዋል። ነገር ግን ያም አይሆን ከሆነ ሪፐብሊክ ኦፍ ኢስላሚክ ኢራን ሙሉ አቅሟን ተጠቅማ የኢራንን ብሔራዊ ጥቅም እንደምታስጠብቅ ተናግረዋል። ይሁን እንጂ አሜሪካ የኢራንን የካርጎ መርከብ ከመያዟ ውጪ ምን እንደተያዘ በውስጡ ምን እንዳለ በግልጽ የሚታወቅ ነገር የለም። የአሜሪካ ጦር በኦማን ባህረ ሰላጤ በኩል ሲያልፍ የነበረውን የኢራን መርከብ መያዙን ዓለም የሰማው ዜና ሆኗል። በሲኤንኤን ዘገባ ከሆነ የአሜሪካው ምክትል ጠቅላይ ሚኒስትር ጄዲ ቫንስ ዛሬ ወደ ኢስላማባድ የሚያቀኑ ሲሆን የኢራን የውጭ ጉዳይ ሚኒስትር በዚህ ዘገባ ጉዳይ ኖ ፕላን ቱ ሪኢንጌጅ ወይም በድጋሚ ለመሳተፍ እቅድ እንደሌላቸው ተናግረዋል። ሌላው የኢራን ተደራዳሪና የፓርላማ አባል የሆኑት መሐመድ ጋልቢፍ በትዊተር ገጻቸው ዶናልድ ትራምፕን ሰድበዋል። የድርድሩን ጠረጴዛ በራሱ ምናብ ያለ እጅ መስጫ ጠረጴዛ አሊያም ዳግም ጦርነቱን የማስጀመሪያ ምክንያት እያደረገው ነው ሲሉ ኮንነውታል። በጦርነት ጥላ ውስጥ ወደ ኢስላማባድ እንደማያቀኑ ገልጿል። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለድርድር እንደምትቀመጥ እና በአጭር ጊዜ ለሰላም እጇን እንደምትሰጥ ባለሙሉ እርግጠኛ ናቸው። እንግዲህ በዚህ ጦርነት ምን ይፈጠራል? ኢራን ወደ ድርድር ትሄዳለች? ዛሬ ማታ የምንሰማው ይሆናል። አዲስ መረጃ ሲኖር እንዲህ በሳብ አጭር መረጃ በኩል የምናቀርብ ይሆናል። የማለዳና የማታው ዜናችን እንደተጠበቀ ነው። በዜና ቻናላችን መጀመሪያ እንደተናገርነው የሚያዝያ ወር ቻሌንጃችንን 1000 ሰብስክራይበር ለመሙላት በምናደርገው ጥረት እንዲቀላቀሉን በድጋሚ ጠይቅን።